8ኛው ሺህ ወለ 9ኛው ሺህ እንበለው ወይስ 8ኛው ሺህ እንበለው? የሳምንት መልስ አለ ወይ? እኛ በሀገራችን ሰርግ ሲደገስ በሳምንት መልስ በ3 ቀን ነው። መልስ በ3 ቀን ነው። እነዚህ ማለት ነው በሳምንት መልስ በሳምንት ብር አልቦ ሰበረ ብሎ መሄድ መቼም ብር አልቦ የለም ብለው ነው ይመስለኛል። ብር አልቦ ምንድነው? ብር አልቦ ግን ምንድነው? ኧረ እናቴ ምንድነው? ብር አልቦ ምንድነው? በነገራችን ላይ እኔ ስለማላቅ ነው ማለት ነው። እና ለማንኛውም በሳምንቱ መልስ ተደግሶ ዱባይ ተቀወጠች። ዱባይ በአንድ እግሯ ቆማለች ማለት ነው። ለማንኛውም ይህንና ሌሎች ቪዲዮዎች አብራችሁን ትከታተላላችሁ። አብራችሁን ወደ ቪዲዮ። ሰላም ውድና የተከበራችሁ የቻናሌ ፋሚሊዎች ውዶቼ፣ ማረቼ፣ ፍቅሮቼ፣ ሁሉ ነገሮቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከእናንተ ጋር ሁሉ ሰላም፣ ሁሉ አማን፣ በዓል ሳለፈ ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን አለሁኝ። ሀሳብ አስተያየታችሁን ለምሰጡ ጠንክሪ ለምሽሉ ሁላችሁም ከልብ አመሰግናለሁኝ። እንግዲህ ዛሬም ይዘን መጠናል። አዲስ ቪዲዮ፣ አዲስ ነገር፣ አዲስ ፍትፈታ ይዘንላችሁ መተናል ማለት ነው። እናንተ ግን ቻናላችንን ሰብስክራይብ እያደረጋችሁ ዛሬ ወክ እያደረግን ነው የምናወራችሁ ማለት ነው። ቻናላችንን ሰብስክራይብ ላደረጋችሁ ሀሳብ አስተያየታችሁ ሰጣችሁ ከልብ እናመሰግናለን። ሀሳባችሁን የምትሰጡ እንደዚህ ቢሆን እንደዚህ ነው ያላችሁ ማለት ነው። ሀሳባችሁን ለምትሰጡ ከልብ እናመሰግናለን ማለት ነው። ዛሬም እንግዲህ አዲስ ቪዲዮና አዲስ ርዕስ ይዘን መተናል ማለት ነው። እሱ ምንድን ነው? የነ አብርሽና ሩታ ነገር ነው። ያው ከነሱ አንወጣም አንፋታቸው ማለት ነው። እና ትናንትና ዱባይ ተቀወጠ ትላላችሁ ማለት ነው። ተቀወጠ አይገልጸውም። ሰው በአንድ ሳምንት መልስ ብሎ እንደገና ድግስ ይደግሳል እንዴ? ደግሞ ኧረ እንደው እኔ እኮ በስንቱ ይታያል። ስንቱ ይታረማል። ስንቱ ያኔ በቃ ስንቱን ነው አስተምራችሁ የምትዘልቁት? ከምር ማንን ነው ያኔ በጣም ይገርሙኛል ሳስባቸው ማለት ነው። በጣም ይገርሙኛል። ምን አይነት ሰርግ ነው ይሄ? ጋጋታ ነው ወለ ሰርግ ነው? በጎች እውነት በጎች በቃ በግ አሁን ዝም ብሎ በግ እንኳን ሰዓቱን አይቶ እኮ ወደ ቤት ይገባል። ከምር ሰዓቱን አይቶ መሸ ብሎ ወደ ቤት ይገባል። ፀሐይ እንኳን ሲያቃጥለው ወደ ጥላ ይሰበሰባል። እናንተ ዝም ብላችሁ እንደ በግ ትንዳላችሁ። እቺ ደውላማ እኮ በቃ ለየላት፣ አይገልጾም ለየላት። እሷ ካላስ ለይቶላታል። ምክንያቱም ተቆጭ የላትም። እኔ ሳስባት ወገን ራሱ እንደዚሁ ተይ እህታችን ተይ የሚላት ሰው አለ ወይ ብዬ አላስብም። ምክንያቱም አይታችሁ ከሆነ ባህር ጋር ሁለታ እንዴት እንደምትሆነው ጉድ ነው። ጉድ ሰው መሆናቸውን ያስጠላችኋል። እኔ ሰው ነኝ ለምን ሰው ሆንኩ? ወይም ደግሞ ለምን ሴት አረከኝ? በቃ ለምን ሴት አረከኝ ብላችሁ እንድትጠሉ ያደርጋችኋል። የምትሰራው ስራ ሁሉ ማለት ነው። ምክንያቱም ከአንድ ሴት እኮ ክብር ናት። ሴት የተከበረች የተቀደሰች ናት። በዚህ ልክ መውረድ፣ በዚህ ልክ መንዘላዘል እኔ እንጃ ምን አይነት አይምሮ ምን አይነት ነው። በነገራችን ላይ እናንተ ያያችሁት ያሁኗን የደቂቃዋን ነው ያያችሁት። ነገ ተነገ ወዲያ በኋላ ላይ መሰበር አለ፣ እውነት መሰበር አለ፣ ብዙ ችግር አለ። እንደዚሁ እንደሆናችሁ አትቀሩም። ይሄን አይታችሁ ነው አይደል? እናቴ ለማንኛውም ይመቻችሁ፣ እንደፈለጋችሁ መሆን መብት አላችሁ። ግን እንግዲህ ትናንትና በዚህ መልኩ አክብረንላቸዋል፣ ፋፍሽ አርግተንላቸዋል። ያኔ ሰርጋቸውን አድምቀናል። ስለዚህ ፋ ብለናል። ዱባይ በጣም ሙቀት ናት። ከሙቀቷ ባሻገር ደግሞ ሰርግ ተቀወጠባት። አረቦቹ ራሱ ተገርመው ነው ያሉት። ምክንያቱም በዚህ ሰዓት ሰርግ አይደገስም። እነሱ ራሳቸው ሰርግ አይደግሱም በዚህ ሰዓት። ለምን ብትሉ በጣም ሙቀት ስለሆነ በሙቀት ሰርግ አይደግሱም እዚህ ሀገር ማለት ነው። በእንትን ነው የሚደግሱት። ያኔ
ብርድ ሲመጣ በእነሱ በጠር ምናምን ጠር ላይ እንደዛ ነገር በቃ በእነሱ ነሐሴ ምናምን እንደዛ በሚሉት ነው እንጂ የሚደግሱት እንደዚህ አይነት ድግስ አይደግሱም ሲጀመር ማለት ነው። እና ለማንኛውም ይመቻችሁ፣ መልካም ጋብቻ ይሆንላችሁ። እንግዲህ አይን በዝቶበታል፣ ከአይን ያወጣችሁ ነው የምንላችሁ። ለማንኛውም እንደዚህ ፏፍሽ ብለዋል። ፏፍሽ ያደረጋቸው ዲዛይነር ደግሞ ማናት? እንደዚህ ሸበላ ያደረገቻቸው እንደዚህ ወርቅ በሉት፣ እንደዚህ እንደ ወርቅ ያለበሰቻቸው ማናት? እንትና ራሱ እስከምትቀና ድረስ ማለት ነው። ማናት? ጽጌ በጣም ቀንታ ነበር፣ እውነት ለመናገር በጣም ነው የቀናችው። በቃል አይደለ ወደ ትንሽ ድክም ብሎኛል። ያው የበዓል አለ አይደለ፣ ሰሞኑን በጣም እረፍት ነበርኩኝ። ከረፍት በኋላ ደግሞ አጅዛ መጣችብኝ አሮጊት። ከዛ ዛሬ ስራ በዛችብኝ። በቃ ትናንትና እንኳን ቁጭ ብዬ ነው የዋልኩትኝ። ዛሬ ትንሽ ስራ ያው መሯሯጥ ትንሽ በዛብኝ እና ለዛ ትንሽ ድክም ማለኝ ማለት ነው። ለማንኛውም እስኪ እየሄድኩ ላውራችሁ፣ ትንሽ ራመድ እያልኩኝ ላውራችሁ ማለት ነው። እስቲ ኮተታችሁት እንግዲህ ላይ ካርጎንኛም ያለች ነበረ። ልብስ እየሰጠች ነው እንዴ? ታዲያ ምን ትበይ? ወጣለሁ እኮ ብዙ እናስገዛ ታቦቢ ሄዳል። አሁን ይወጣል። ናም ስግደት አለቀ እኮ ከላሳው ናም